እሺ እስቲ ትንሽ በአማርኛ ፕሬዝዳንት ኢሳያስ ሰሞኑን ካደረገው ቃለ መጠየቅ ያሳቀ ወይም ያስገረመ ነገር? ይገርምሻል ሜሉ ፕሬዝዳንት ኢሳያስ ሰሞኑን ያደረገው ቃለ መጠይቅ እያየሁ ነበረ። ብዙ አስገራሚና አስቂኝ ንግግሮች ታገኝበታለሽ እና ኢሳያስ በድፍረቱም ጭምር ድፍረት ተውሶ የሚፎክር ሰው ነው። ኢሳያስ አንዲት የረባች ጦርነት ማድረግ አይችልም ብቻውን ያውቃል። ይሄ ለማኝ ፈሪ ሰነፍ ምናምን ብሎ ሲሳደብ አብይን ወይ ኢትዮጵያ መንግስትን ሲሳደብ ከግብጾችና ከአረቦች ድፍረት ተውሶ ነው የሚፎክረው ኢሳያስ። አሁን ሜሉ ሳቅሽ ያምራል ብዬሻለሁ ቅድም እና ስስቂ አይ ቲንክ ሳቅ ተውሰሽ መቼስ አስቂም። አንዳንድ ኢሞሽኖች ከሰው ሀሳብ ትዋሳለህ፣ የሆኑ ነገሮች ትዋሳለህ፣ ጥበብ ትዋሳለህ ምናምን። ለቅሶ፣ ሳቅ፣ ሀዘን ምናምን የመሳሰሉ ድፍረት ምናምን የመሳሰሉ ነገሮች ግን ከሰው አትዋስም ከውስጥ ካልፈለቀ በስተቀር እና ኢሳያስን አብይን ፈሪ ሲል ኢሳያስ አብይ ፈሪ ያለመሆኑን ለማሳየት አስመራ ድረስ ታንኮች እያንጋጋ መምጣትን የሚችል አሳምሮ ያውቃል ኢሳያስ። እና አሁን እየፎከረ ያለው ከራሱ በመነጨ ድፍረት እንዳልሆነ ኢሳያስ አሳምሮ ያውቃል። እና ምን የሚባል አለ የሆነ ለዚህ ሚዲያ ይመጣና ለመጠን ማላቅም ግን ለመደከል ካፈነድርሽ የእንትን ሳይዛት መርጭ ምናምን የሚባል ተረት አለና ኢሳያስ መድፍ እስከ ተፈቀደለት ድረስ ነው የሚደፍረው። ከዚህ ድፍረት እንዳታልፍ እያሉ ድፍረቱም ጭምር ፉከራውን ጭምር እየለኩ የሚሰጡት አለቆች እንዳሉ ታሳምሮ ያውቃል ኢሳያስ። እና በጣም የሚያስቀው ኢሳያስ ምን አለ አሁን ኢትዮጵያ በአባይ ግድብ ብቻ እስከ 6000 አካባቢ ሜጋዋት የሚያመነጭ ሃይድሮኤሌክትሪክ ፓወር ሰርታለች ገምታለች። እና ኢሳያስ ምን አለ ከዚህ አይ ቲንክ ቅናት ቤጤ ነገር ተሰምቶት ነው መሰለኝ እኛም 5 ሜጋዋት ኤሌክትሪክ እናመነጫለን ለኒኩለር ምናምን ሲል ሰምቼዋለሁ በዶሜስቲክ ኢሹ ምናምን ሲያወራ። እና 5 ሜጋዋት ኢሲላሪስ በጣም ኮሚካል ነው እንትኑ 5 ሜጋዋት ማለት ሲጋራ መለኮሻም አትበቃም። ደህና ፍየል የአፋር ፍየል ጠብሰሽ የአፋር ፍየል ይጣፍጣል ሲባል ሰምቼ ነው። የአፋር ፍየል አርደሽ ለመጥበስ እንኳን የማይበቃ ሜጋዋት ነው ኢሳያስ እናመነጫለን ያለው። ስለዚህ እንደዚህ አይነት አስቅኝ የሆኑ እንትኖችም ነበሩት የፕሬዝዳንት ኢሳያስ እና በዚህ መልኩ ነው ያየሁት። እሺ ስለ ጽምዶ ያለህን አመለካከት ብትነግረን። በተደጋጋሚ ከኢሳያስ ጋር ወዳጅነት አይቻልም ትላለህ። እስቲ በዚህ ዙሪያ ያለህን ሀሳብ ብትነግረን። ምን መሰለሽ ሜሉ ከኢሳያስ ጋር ኢሳያስ ጓደኛ መሆን የሚያቅተው ሰው ነው የሚል እምነት የለኝም። በዚህ አጋጣሚ ኢሳያስ ጥሩ ጓደኛም ሊሆን ይችላል። ኢሳያስ የጓደኝነትም ችግር ያለው ሰው አይደለም። ግን ኢሳያስ ጓደኛ ማድረግ የፈለገ ሰው ምን ፈልጎ ነው ብለሽ መጠየቅ ግን አለብሽ። እና ኢሳያስ ኬስ የሚያሳድር ሰው ነው፣ ትርምስ የሚያሳድር ሰው ነው፣ ግርግርን እንደ ማግኔት የሚስብ ሰው ነው ኢሳያስ። ስለዚህ መተራመስና ማተራመስ የፈለገ ሰው ካለ ቤስት ጓደኛ መሆን የሚችለው ኢሳያስ ነው። እና ኢሳያስ በዚህ መልኩ ኢንቲሜት ፍሬንድ መሆን የሚችል ሰው ነው። እኔ ያልኩት ግን ኢሳያስ ልማትን እያሰብክ የሀገር ግንባታን እያሰብክ ስቴት ቢልዲንግን እያሰብክ ግን ኢሳያስ ጓደኛ አታረገም ነው የምለው እንጂ ኢሳያስ ለጓደኝነትም ለጓድነትም የሚመች ሰው ነው ባልኩሽ ዙሪያዎች። የሚገርምሽ ሜላት ኢሳያስ የኔ ጓዶች ኢሳያስን እንደ ትልቅ አለቃ ለመመልከት የሚዳዱ ሰዎች ሳይ በጣም የሆነ ሳቅም ሀዘኔታም ለሳቅም ለሀዘንም የሚሆን ኢሞጂ ያስፈልገናል መሰለኝ። አይ ቲንክ ፌስቡክ ምናምን ኢሞጂ አግኝቼ አላውቅም። ለሳቅና ለሀዘን የሚሆን ኢሞጂ ስትፈልጊ ኢሳያስ ጥሩ አማካሪ ነው ብለሽ ስታስቢ ነው እንደዛ መጠቀም ያለብሽ። እና
ኢሳያስ ደህና ምክር ይገኛል ብለሽ ካሰብሽ ኢሳያስ ጋር ስትሄጂ አሁን ከፋኖ ከህወሓት ጋር ጾምዶ ያስፈልገናል ብለው ያምናል እና እነዛ ጾምዶ የሚፈልጉ ሰዎች ኢሳያስን ሲያማክሩት ድንገት ጥሩ አይዲያ ወደ ጭንቅላቱ በልጭ ካለበት ኢሳያስ የሳህል ተራሮች የአድዋ ተራሮች የማይጨው ተራሮች እና የጎንደር የሰሜን ጎንደር ተራሮች እነዚህን ተራሮች ይዘን ከጦርነት ውጭ የምንኖርበት ምንም አይነት ምክንያት የለም ብሎ ሊያማክርሽ ይችላል ኢሳያስ። እነዚህን ድንቅ ተራሮች ይዘን አሁን ሌላ መሪ እነዚህን ተራሮች ሲያይ ማልማት ምናምን ሊታየው ይችላል። ዛፎች ምናምን መትከል ሊታየው ይችላል። ወይም አንዳንድ የቱሪዝም እንትኖች መስራት ይፈልግ ይሆናል በእነዚህ ተራሮች ላይ። ኢሳያስ እነዚህን ተራሮች ሲያይ ውጊያ ነው የሚታየው እና የአድዋ ተራሮች፣ የሳህል ተራሮች፣ የማይጨው ተራሮች፣ የጎንደር ተራሮችን ይዘን አከራይተንም ቢሆን ለጦርነት አከራይተንም ቢሆን መኖር እንችላለን ብሎ የሚያስብ ሰው ነው። አሁን አሪፍ ምክር ከፈለግሽ ኢሳያስ ጋር ትልቅ ተመራምሮ የሚሰጥሽ ምክር ይሄ ነው። እሺ ጌች ፕሬዝዳንት ኢሳያስ ማንን ተማምኖ ነው የዛተው ብለህ ታምናለህ? ኢሳያስ አያቶላ ሀያድ ነው፣ ሼክ መሐመድ አያድ ነው፣ አልሲሲ አያድ ነው፣ መሐመድ ቢን ዛይድ አያድ ነው፣ ጠይብ ኤርዶሃን አያድ ነው። ማንም አያድ ነው። ኢሳያስ ግፋ ብል ከዳ ነው ቢን ሰልማን ነው ከዳ ነው ከትራምፕ ጋር ተነጋግረው እና ይሄን ማወቅ አለበት ኢሳያስ። ጌች ኣብ መወዳእታ ተሕልፎ መልእኽቲ እንተሃሊካ? ኣብ መወዳእታ ዘሕልፎ መልእኽቲ ብጣዕሚ ጠሚን ገርመክ ምሳሕ ክበልዕ ዝገርመኪ የሎ ንዕና ምሳሕ ማለት ጋዜጠኛ ታሽግር ኣለኩም መልእኽትኻ እናሓለፈካ ውዕልኻ እንታይ መልእኽቲ ኣለዎ ዘሕልፎ ግዛዕ ትብሉ ሓዚ እንታይ እዩ ግድሽኩም ስቕ ኢልኩም ሳይትእቱ